በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ተከታታዮች ይህንን የጸሎት መርሃ ግብር ስትከታተሉ ቪዲዮውን ሁልጊዜ ላይክ እንደዚሁም ሼር፣ ኮሜንት ላይም በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ነሐሴ የሚጸለይ የእመቤታችንን የውዳሴዋን ጸሎት፣ የመልክ ምስጋናዋን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል እግዚአብሔር ምሕረትና ይቅርታ የእመቤታችን ምልጃና የእናትነት ፍቅሯ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 4ኛ ክፍል። የሐሙስ ውዳሴ ማርያም። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት አምሳል ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ አላቃጠላትምና። ከወለደችውም በኋላ ድንግልናው አልተለወጠም፣ ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ዕፀ በለስን በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህንን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለውስ ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻርና በምጥ በልብ ጋር ተወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልንን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል፣ ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ተወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታውና በኃይሉ ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ ክብር ይግባውና
ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀናልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመው። በመወለዱም ድንግልናዋን አልለወጠው። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት፣ አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤን አመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን ከተወደደ ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ዘንድ ቸር ናት፣ ደጅ የሚጠኑትን ጌታ ወልዳላቸዋለችና። ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና። ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና። ሰማዕታትና ምዕመናንም የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። የይቅርታውን ብዛት መርምረን እንወቅ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋንህ ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ እግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህ በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ ጮኸ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ ነገሥታት መሳፍንት አገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩ የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶች ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ጊዜ ውሃውን አፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታህ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወረደና ባሕርዩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ ወገኖቹም አደረገን። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ተአዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን
ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ! ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ሁሉ ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንዲህ ያለ ምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበረ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። በእመቤታችን በቅድስት ድንግል ማርያም በመታሰቢያዋ ቀን የሚጸለይ የመልክ ምስጋና ይህ ነው። መልክዓ ማርያም። ሰላም ለዝክረ ስምኪ። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ፣ ቁስጥ፣ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንደሚለመልም
በመውደድሽ ወይን ነፍሴ ከጽድቅ ጥማ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጪኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅባ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ በአፋ ንጽሕት ነሽ። እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍም ያነጻኝ ዘንድ ሰማያዊን ቄስ ሱራፊን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እርሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሪ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቡና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአዕዛንኪ እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። ሰላም ለመላትህኪ እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳትን ባለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። ሰላም ለአዕናፍኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጫዎችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይና ምርኩዜ ነሽ።
ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የፍስሱ አበባ ለሚመስሉ ከናፍሮቼ ሰላምታ ይገባል። በንጽህናና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኚኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽ ድረሽ። ሰላም ለአስናንኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸውም የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ጽዱዓን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። ሰላም ለልሳንኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃልኪ እመቤቴ ማርያም ሆይ ከወይን ፍሬ ዘለላ ይልቅ ለሚጥመው ቃልሽ ለአነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይ እናቴ ሆይ ጸጥ ይል ዘንድ ገስጪው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆይሽ መልካም ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉርኤኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንጽሕላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅን የምሰራበት ዕድሜን ጨምሪልኝ።
ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል። እነርሱ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እየት አላቃጠለውምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸው ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብሱና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይንም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተሞላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ ሁሉ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳወኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያስጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሣ ትኖር ዘንድ አልሻምና። ሰላም ለመዛርዕኪ እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽመው ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናእኪ እመቤቴ ማርያም ሆይ አእዳወ ኩርማሽን ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁልጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእርሃትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው ለመዳፎችሽ ሰላምታ ይገባል።
የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማልድሻለሁ። በወገን በወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጪኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ ዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በየጥቂት እያሉ ለሚያድጉ በእጆችሽ ጣት ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥዋትኪ እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጣቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ የበለጠ እናት አላገኝምና። ሰላም ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሸንክታ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔም ባሪያሽን እወድሃለሁ። ስለዚህ እኔ ባለሟል ስትሆን ማነው የሚደፍር የሚል ተስፋን ስጪኝ። ሰላም ለከርስኪ እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነ ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉበት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልደሻለሁ፣ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሠራ መጎናጸፊያንም አጎናጽፊኝ። ሰላም ለቁልያትኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላም እላለሁ። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶቼ ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምሕረትን ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕርይ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደል የነጻ ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጪኝ። በሕይወት ውሃም ማጥበሽ ከበረዶ የነጻህ አድርጊኝ። ሰላም ለአማኦትኪ
እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ ነሽ፣ ኃጢአትን ለማስተስረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። ሰላም ለንዋየ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመቻቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚህ የጨለማ ዓለም ጻር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለንዋየ ውስጥኪ እመቤቴ ማርያም ሆይ በንዋየ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅን መስልሻለን። የአዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንደዚሁ በነፍስ በሥጋ መንፈሳዊ ድምፅ ሻንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ እንደ ፈርጥ ለሆነ ንብርትሽ ሰላምታ ይገባል። እርሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃን ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት እንኳን በኪሩብ ጽዋ አንቺ ሙይበት። ሰላም ለማኅፀንኪ እመቤቴ ማርያም ሆይ እግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንደኛው ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ሰላም ለማኅፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐየ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደምግባትሽ እግዚአብሔር ዘንድ የተወደደ ነው። የእነዚያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ወደ መንግሥተ ሰማያት መርተሽ ውሰጂኝ። ሰላም ለአቆያጽኪ
እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራክኪ እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከእነርሱ ለይተሽ አስቀሪኝ። ሰላም ለአይጋረኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጠሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውነት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽታ ጣፍጠሽ ጤንነትን ስጪኝ። ሰላም ለመክየድኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በሾክና በበረሃ ረሙጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ጽላት ነሽ። ጊደሮችና ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ ያፈቅርሻለሁና ረድኤትሽ አይለኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስና ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ ኢያሱ የመታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። ሰላም ለመልክዕኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ።
ፍጹም የሆነ ብርሃንን የተሞላ ፊትሽ ይገለጥልኝ። ማንም ሊሰማው የማይፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየሽ ነፍስሽ ሰላምታ ይገባል። አነዋወሯ በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማ የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት፣ ክብሯም ኃይሏም ከደጋግ አባቶች ክብር ከኃይላቸው ያነሰ አይሁን። ሰላም ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባህሪ ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽ። ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ሥጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነጸው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡርክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋ ናት። ድንግል ሆይ ርግበ መንግሥተ ሰማይ የተባልሽ ትመሰግኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከሳባ የሽታ አፈር ከአፌር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ
በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። በዝንቱ ቃለ ማኅሌት እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የምየባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለሁልህ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥ ነሽ፣ ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ ድረስ አሜን። የእመቤታችን የቅድስት ድንግል ማርያም በረከቷ፣ ምልጃዋ፣ የእናትነት ፍቅሯ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በወርኃ ነሐሴ በ21ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን የድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና። ለእግዚአብሔርም ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷን በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። በዚችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉክያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት፣ መስኮቶቹንም 8 አደረገ፣ ቅጽሩንም በዙሪያው 12 አደረገ፣ ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፏን በላይዋ ላይ ዘጋ። መምህሯን በውጭ ሆኖ ያስተምራታል። ዕድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱ ጋር አክሊል አለ፣ በማዕዷ ላይም አኖረው። ዳግመኛም ቁራ መጣ፣ ከእርሱ ጋር ከይሲ አለ፣ በማዕዷ ላይም አኖረው። እርሷም ደነገጠች፣ ለመምህሯም ነገረችው። እርሱም እንደዚህ ብሎ ተረጎመላት። ርግብ የሕግ ምልክት ናት፣ የዘይቱን ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው፣ አክሊልም ለሰማዕትነት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው፣ ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋዴ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥት ታላላቆች ለአንዱ ላጋባሽ እኔ እፈልጋለሁ አላት። እርሷ ግን ከልቦናዬ እስከምመክር 3 ቀኖችን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷን በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምንም ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ
የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ እግዚአብሔር መልአክ መጥቶ እንደዚህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች አገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም የሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደቀጠረቻቸው አባቷና እናቷ መጡ። እርሷም እንደዚህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ይህን ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት። ነገር ግን ምንም ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤታቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እነርሱ መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን እባቦችን በላይዋ ላይ ሰደደ፣ ምንም አልጎዷትም። ሁለተኛም በመጋዝ መገዛት በአንገቷም ውስጥ ታላቅ ደንጊያ አስሮ ከባህር ውስጥ ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ ሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከሀገር ሰዎችም ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማርያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሰራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት። ከዚህም በኋላ ኑማርያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሡ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን በኢየሱስ ክርስቶስም አመነ። ከእርሱም ጋር ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷን ግን አምላካዊት ኃይል ተሸከመቻት። ወደ ኤፌሶን ሀገርም አደርሳት በዚያ ታላላቅ የሆኑ ድንቆች ተአምራቶችን አደረገች። በፋርስ ነገሥታት፣ በመቄዶንያ፣ በቀላኒካና በቁስጥንጥንያ ነገሥታት ፊት በጌታችን በኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የእመቤታችንም ምልጃዋና ጸሎቷ ረዳት ይሁነን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።